ጋሞ ደረይ ኮሽዛሚ ሻይጣዮን ተቢታ ቶይሰና ማታ ቶይሰና ማታ መሎንታ ስሬ ሻባላንቄዶ ዶሊራምታ ኢዛ ጋይሽን ጋሞ ደረይ ኮሽዛሚ ሻይጣዮን ባይራ ደረ ባይራይ ጋሞ ደረ ባይራ ደረ ባይራይ ወጋ ደረ ባይራ ደረ ባይራይ ጋሞ ደረ ሃ እዚህ ኪነት ውስጥ ከቆየው ወደ 9 አመት ነው ያገለገልኩት እና ቆይቻለሁ በጣም እና ባህል ማስተዋወቅ ነው ስራችን ራሳችንን ፕሮሞት ማድረግ ነው እና ጋሞ እንግዳ ተቀባይ ህዝብ ነው የኛ ስራ ደግሞ ያው ውዝዋዜ ቢሆንም በዛ ስር ብዙ ነገሮችን ማሳወቅ ነው ስራችን ኪነት ባንዳችን ያው እስካሁን የነበረን ቆጣ አሪፍ ነው ልብስ ሲብል ልብሳውን በየአመቱ በየ6 ወሩ አሁን የ3 ልብስ የተሰፋልን ነው ኪነት ባንዱ ከጀመረ ወደ 10 ምናምን ነው 10 አመት ምናምን ገደማ አልፏል ከተጀመረ ይሄው 3ኛ ልብስ ነው ወደ 10 ምናምን ልብሳችን ነው ማለት ነው በየ6 ወር ልብስ ይሰፍልናል ጫማም እንደምታው እንደዛ ያስለብሱናል ያው በቃ ማሳደግ ነው ብቻ እንፈልጉት ኪነት ባንዱን ጋሞ ደረይ ኮሽዛሚ ሻይጣዮን ተቢታ ቶይሰና ማታ ቶይሰና ማታ መሎንታ ስሬ ሻባላንቄዶ ዶሊራምታ እነዚህ አሁን የከተማ ባህል ቡድኖች ናቸው ያረም ከተማ ባህል ቡድኖች ናቸው ነገር ግን እያንዳንዱ የከተማው በተለይ አሁን ደስ የሚለው ልጆቹ የተለያየ አዳዲስ ፊት ነው ያያዩ ያሉት ደስ የሚለው አሁን ትውልድ እየተፈጠረ ነው ማለት ነው እያወቀ ነው ማለት ነው አሁን እነዚህን ያየ ሌላውም እኔም እንደዚህ ለስራ ብሎ እየወጣ ነው ያለው አሁን የጭፈራው አስብ ጭፈራዎቹ በተለያየ ቦታም ቢሆን ጭፈራው የኛ አካባቢ ጭፈራ አንድ አይነት ግን አድካሚ የጭፈራ ስልት ነው ስለዚህ አሁን ይሄን ሴቶቹ እንደሚሉት አለ በጅ እንደሚሉት አለ ይሄን የሚመቱት አለ እግር የሚያንቀሳቅሱት አለ ይሄ ሙሉ ጭፈራ ስልት እያንዳንዱ በጋሞ ባህል ውስጥ ያለ አይነት ጭፈራ ስልት ነው ምክንያቱም የጋሞ የባህል ጭፈራ አይነት ስልት እከሌ ለዚህ ቀን ነው የሚባል አይደለም ደስታ ቆነ ሁሉም ራሱን በሚፈልገው አይነት ስልት ይጨፍራል ከዛ ግን በዛ ውስጥ ግን ሪትም ውስጥ ነው ያለው የትኛውንም ጭፈራ የጨፈረ ሪትም ውስጥ ነው ከሪትም አይወጣም የሙዚቃ ስልት ምት በሌለበት ሰዓት ላይ በሄዶ ነው ጭፈራው የሚወጣው አሁን እዚህ ጋር ሙዚቃ የለም በሄዶ ምን ያህል እየጨፈሩ እንደሆነ አይተሃል ስለዚህ እንደዚህ ነው ጭፈራው ምንም አይነት ችግር የሌለበትም ምክንያቱም ጭፈራው አድካሚውን ግን በዛ ስልት በሙዚቃ ውስጥ ሆነው ሁሉንም የራሳቸውን ዘይቤ ጭፈራ ይጨፈራል ይሄ ነው የጋሞ ሙዚቃ የጋሞ ጭፈራ በጣም ለየት የሚያደርገው ግን ምንድነው ሁሉም ምንም አይነት ጭፈራ ቢጨፍሩ በራሳቸው ዕውቀት ላይ ነው በራሳቸው ክህሎት ላይ ነው የእያንዳንዱ ሰው ደግሞ እንደየክህሎቱ የተለያየ ነገር አለው ግን በዛ ውስጥ ምን አለ ባህል አለ በዛ ውስጥ ታሪክ አለ ይሄ አለ በቃ ያው ኪነት ባንዱ ከተቋቋመ 10 አመቱ ነው በስሩ 23 አባላት አሉት የአርባ ምንጭ ከተማ ባህል ስፖርት ኪነት ባንድ ነው የሚባለው እና በዚህ በ10 አመት ውስጥ በርካታ ነገሮችን እየሰራ ነው የሚገኘው ባህሉን ከማስተዋወቅ አንፃር ትውፊቶችን የተቀበለውን እነሱም ተረክበው ነው ለማስረከብ የራሳቸውን ድርሻ እየተወጡ ነው የሚገኙት ባህሉን ከማስተዋወቅ አንፃር በከተማችን ሆነ በሌላው በአካባቢው በሚደረጉ ነገሮች ሁሉ እየተገኙ ባህላቸውን ያሳያሉ እንግዶች በመጡ ቁጥር አርባ ምንጭ እንደሚታወቀው ኮንፈረንስ ደረግበት አካባቢ ከተማ ሆኗል ያ ሁሉ በሚሆንበት ሁሉ እንግዶችን በመቀበል ባህላዊ ጭፈራ ማሳየት ውዝዋዜዎችን በማሳየት ከፍተኛ ስራ እየሰራን ያለው ኢዛ ጋይሽን ጋሞ ደረይ ኮሽዛሚ ሻይጣዮን ተቢታ እንዱቡሻ ወጋ ደረረርስቴ በ10 አመት ውስጥ ኪነት ቡድኑ ላይ ትልቁ ሚና ምንድነው ባህሉን ማስተዋወቅ ነው አሁን ባህሉን በስነ ጥበብ ያስተዋውቃል በዘፈን ያስተዋውቃል እንደገና ደግሞ በቅጥም ያስተዋውቃል በቋንቋ ያስተዋውቃል ባለባበስ ያስተዋውቃል አሁን ለምሳሌ አይተ እንደሆነ እነዚህ ጋሞ ባህል ዱንጉዛን ይዘው የመጡ ልጆች አሁን ስለ ጋሞ ነው ስለ ጋሞ ሽለላ ስለ ጋሞ ፉከራ ስለ ጋሞ ጀግንነት ስለ ጋሞ ገድል ይሄንን ነው ያወዙ የመጡት
ለምሳሌ አሁን የአማረ ሶንቆ ዘፈን አለ፣ አብለ ጨዶ ዘፈን አለ። አሁን አብለ ጨዶ ዘፈን ማለት አጠቃላይ ጋሞን አጠቃላይ ክልሉን አንድ ያደርገዋል ማለት ነው። ኑደረ ጋሞ ጎፋ ኦቻ አርባ ምንጭ ሙዚቃል ሲደስ አባያ ጫሞ ሞለ ማለት አባያና ጫሞ ላይ ያለው ቅርሶችን የሸጠ ያሳውቀ ነው። አንደኛው ደግሞ ኑደረ ጋሞ ጎፋ ማለት ከዚህ በፊት ዞኑ ከጎፋም ከጋሞም ከግድቾም ከሁሉም ብሔር ጋር በአንድነት በውህደት የነበረበትን መልእክት ያስተላለፈ ነው፣ ያሳውቀ ነው። ጋይሽን ጋሞ ደረይ ኮሽዛሚ ሻይ ጣዮንታ ቢታ ቶይሰና ማታ ቶይሰና ማታ መሎንታ ስሬ ሻባላንቄ ዶሊራምታ ኢዛ ጋይሽን ጋሞ ደረይ ኮሽዛሚ ሻይ ጣዮንታ ቢታ ዱቡሻ ወጋ ደረረርስቴ ጸምባሬ ተራ አይኪ ከይቴ በጣም ደስ ብሎኝ ነው የምሰራው አምባሳደር በመሆኔም እንደገና ደግሞ የራሴን ባህል በማስተዋወቄ ማለት ነገ የተሻለ ቦታ ዛሬ የተለያዩ ቦታ እንሄዳለን። ጋሞን ወክለን ብዙ ቦታዎችም ሄደናል። ብዙ ቪዲዮዎችንም ሰርተናል ጋሞን ወክለን ከተለያዩ ድምጻውያኖች ጋር እና አሁን ነገ ደግሞ የተሻለ ቦታ ሄደን የምናሳይበት ነገር እስኪመጣ ያው እኛም ተስፋ አድርገን እንደገና ደግሞ ከዚህ የተሻለ ስራ መስራት እንዳለብን ነው የሚሰማው። ባይራደረ ባይራይ ጋሞደረ ባይራደረ ባይራይ ወጋደረ ባይራደረ ባይራይ ጋሞደረ ያው ኪነቱ ስንል ያው ትሬኒንግ እናደርጋለን። ትሬኒንግ በሳምንት 3 እናደርጋለን። ትሬኒንግ ማለት ነው እና አሁን ፕሮግራም ምናምን ስለሆነ ደግሞ በፍቅር ነው። ፍቅራችን በቃ እኔ እንደ ቤለግሬስ ቅድም እንዳየን ፍቅራችን በጣም እንለየው ሆነ ቦታ ስንጠራ በቃ ፍቅር እንዳለን ያው የኪነቱን የሰራናትን ትሬኒንግ ያደረግናትን ነገር ፕሮግራም ስንጠራ ፕሮግራሙ ላይ ኪነቱን እናሳያለን። ያው ባህል ማስተዋወቅ ነው በቃ ያም ሆነ ነገሩ ባህል ማስተዋወቅና የጋሞ ባህል ምን እንደሆነ ያን ነገር ማሳየት ሰውን ያው ፊልም ማድረግ ዘና ማድረግ ነው። ኪነት ቡድን ማለት በመሰረቱ ጥበብ ፍቅር ነው። ሲቀጥል ደግሞ በጥበብ ውስጥ ብዙ አይነት ቢሄቪየሮች ይኖራሉ። ግን ሁሉንም አቻችሎ ነው። ግን ሁሉም ያው ነው አንድ አይነት ነው ማለት አይደለም። አንዳንድ ጊዜ ከማህበረሰቡ ነጠል ብለህ ስትወጣ እንደ ቦዘኔ በቃ ሌላ ቦታ የሚውል ሰው ተደርገ ነው የምትታሰበው። ግን ሰው ስራህን ሲያይ እንደገና ደግሞ የደረስክበትን ደረጃ ሲያስተውል የዛኔ ክብር ይሰጣል እንጂ በመሰረቱ እኔም ያለፍኩበት ነገር ነው። እንደዚህ ነው ኪነት ላይ ቦዘነች ምናምን ይባላል እና ማትማር ነው የሚመስላቸው። ከጎን ለጎን ትምህርቱንም እየተማርን ነው ስራውንም እያካሄድን ያለነው። እኔ ለምሳሌ አሁን ተምሬያለሁ፣ ዲግሪ ሙሩቅ ነኝ፣ ማኔጅመንት ዲግሪ አለኝ። ግን ሙያውን ስትወደው ምንድነው ብዙ ነገርን ትተዋለህ ለሱ ስትል ማለት የተሻለ ደረጃ በሱ መድረስ ትፈልጋለህ፣ ነገ እንዲያምር ትፈልጋለህና ለዛ ያስም ቢኖርም ምንድነው ሁሉም እንደዛ አይደለም። ቶይሰና ማታ መሎንታ ስሬ ሻባላንቄዶ ዶሊራምታ ኪነት ቡድኑ መላበስ አለበት የሚለው ባህሪ ያው ቀደም ብለዋል። እንደ በፍቅር ባህሪ የሰው ተጋብነት ሰው ማክበር አንደኛም ነገር ያው ትሬኒንግ መጀመሪያ ትሬኒንግ ስናደርግ ቀድሞም ነገርና ነገር ነው። በመጀመሪያ መድረክ አያያዝ ከመድረክ አገባባችን ስንገባ መድረክ ሰላምታ ማድረግ የሚገባውን ሰው አካል ማክበር በቃ ውጪ አንተ ውጪ ላይ ለማንነት ነው ይችላል። ግን ወደ ኪነቱ ምናምን ስትጠጋ ኪነቱ ላይ ሁሉ ነገር በክብርና አክብራይ መደረግ ያለባቸው ነገሮች ነው። እኔ አሁን በጣም ባህሉ ላይ ትኩረት መደረግ ያለበት ባህል ብለው አንዳንድ ሌላ ምክንያቱም ባህል ካልክ ሁሉ ስብዕና ተላብሰ ነው ባህል የምታከብረው። ስብዕና ትልቁ ነገር ነው። ስለዚህ አሁን እኔ እዚህ አሁን እያያችሁ ያሉት ልጆች እኔ በፊት ከማቃቸው ለየት ያሉ ወጣ ያሉ ልጆች ናቸው። እነዚህ ደግሞ ይሄ እንደዚህ አይነት ነገር መጥቶ ደግሞ እንደዚህ አይነት መታየቱ ነገ ትንሾቹን ከታች ከነሱ ኋላም ያሉትን ደግሞ የሚያወጣ
ስሜት ነው። ነገር ግን አሁንም እኔ የምመክረው ነገር ቢኖር ማንም ሰው ባህል ይዞ ሲሄድ ፍቅርን፣ ሰላምን፣ ትህትናን ሌላው ማስተማር አለበት። ምክንያቱም እኛ አሪያ ሆነን ነው ሌላው ማስተማር ያለብን እንጂ ከኛ ነው ሰው ጥሩ ነገር መማር ያለበት። እኛ ከሰው ማር የለብንም። ስለዚህ ጥሩነታችን እንደ አባቶች እኛም መግለጽ አለብን ብዬ አስባለሁ። ምታ ኢዛ ጋይሽን ጋሞ ደረይ ኮሽዛ ሚሻይ ጣዮንታ ቢታ ቶይሰና ማታ ቶይሰና ማታ መሎንታ ስሬ ሻባላንቄዶ ዶሊራ ምታ መስተካከል ወይ ደግሞ ቢሆን ብዬ ማስበው ነገር ቦታ የትሬኒንግ ቦታችን ብታደስልን ብንሰራ ትሬኒንግ በቃ የውጭዎች እዛም አዲስ አበባም ሌላ ቦታዎች እንደምናየው ልክ ቦታቸው ሙሉ ማስተዋት ሆኖ መሰራውን ነገር እዛ ጋር ራስ ጋር ፍላደክ የተጫወቱ ምናምን ትሰራለህ። ያን ነገር ነው የሚለው ነገር። በአሁን ሰዓት ላይ በአልባሳት በኩል የአልባሳት ችግር የለባቸውም። ከፍተኛ ወጪ ተደርጎ ያው በሚታዩት መልኩ የተሟላ አልባሳት አላቸው። ነገር ግን ከመሳሪያ ጋር ተያይዞ የሙዚቃ መሳሪያ ጋር ተያይዞ ክፍተቶች አሉ። የተሟሉ የሙዚቃ መሳሪያ የለንም ከኪቦርድ ያለፈ። እነዛ ነገሮች የሚመለከታቸው አካል ከጽህፈት ቤቱ ውጪ ያለው አካል ትኩረት ሰጥቶት ባንዱን የተሟላ ቢያደርግ የተሟላ የሙዚቃ መሳሪያ ቢቸው እንደገና ደግሞ አንዳንድ ሊረዱ የሚገባቸው በእርግጥ ሲታወቅ እነዚህ ልጆች ለስራ ሲጠሩ የሚንቀሳቀሱበት ትራንስፖርት ያስፈልጋቸዋል። ነገር ግን ያ የተሟላ አይደለም። ሰዓት ላይ ከያት ኑ ድረሱ ሲባሉ ከቢሮም ቢሆን በራሳቸው ነው ተንቀሳቅሰው የሚሰሩበት ትራንስፖርት ችግር አለ፣ የሙዚቃ መሳሪያ ችግር አለ። ሌሎችን ድምጻዊም የተሟላም ድምጻዊ አለ ብንልም ይሄን ያህል አርኪ አይደለም። ያንን ለማሟላት ደግሞ ያው እንደሚታወቀው ቅጥር ዝውውር የተከለከለበት ጊዜ ስለሆነ ያንን ማሟላት አይቻልም። ግን ባሉን ባለሙያዎች ከነ ክፍተቶቻቸው አገልግሎት እየሰጡ ነው ያለው። በርካታ ችግሮች ቢኖርባቸውም ያንን ለማሟላት ግን ጽህፈት ቤቱ የተቻለውን እያደረገ ነው። በተለይ ኪነት ቡድኑን ካደራጀን በኋላ በማቴሪያል በአልባሳት ለምሳሌ አሁን ሶስቱ የጋሞ ዞን ላይ ያሉ ብሔሮች አርባ ምንጭ ከተማ ላይ ያለው የነዚህን ባህልን የሚገልጽ አልባሳትን ነው። አሁን ጋሞ ዶንጎዛ አሁን የለበሱት አንተ የምታየው ነው። የግድቾ ባህል ልብስ አለ፣ የዛይሴ ባህል ልብስ አለ። በእነዚህ በሁሉ በዚህ ልክ አሟልተን መንቀሳቀስ እንዳለባቸውና የሶስቱን ባህል ደግሞ ማሳወቅ እንዳለባቸው በዚህ ልክ የተሰራ ያለበት አግባብ አለ። ከዛ ውጭ ግን ለነሱ የሚያስፈልጉ የሎጂስቲክ ጉዳዮች አሉ፣ የሙዚቃ መሳሪያዎች ጉዳዮች አሉ። አሁን ከኦልድ ወደ ዲጂታላይዜሽን ማደግ አለበት ባህሉ ማለት ነው። ስለዚህ ምን ያስፈልገዋል? በርካታ ነገሮች ያስፈልገዋል። ባህሉን ለማዘመን አንደኛ ማሽኖች ያስፈልገዋል፣ እንደገና ደግሞ በጀት ያስፈልገዋል። አልባሳቱን ዴይ ቱ ዴይ ለነሱ ማቅረብ ያስፈልገዋል። ብቻ አይደለም ፍላጎታቸውን ማሟላት ያስፈልገዋል። ሲ ኤርትሬስ ጋሞን ቤትሬስ በኒሲ ኤርትሬስ ጋሞን ባይራ ደረ ባይራይ ወጋ ደረ ባይራ ደረ ባይራይ ጋሞ ደረ ባይራ ደረ ባይራይ ወጋ ደረ ባይራ ደረ ባይራይ ጋሞ ደረ አለባበስ ራሱን የቻለ ኪነ ጥበብ ነው። አሁን ድንጉዛው አለባበስ ራሱን የቻለ ኪነ ጥበብ ነው። የሻሽ አስተሳሰብ ራሱን የቻለ ጥበብ ነው። ጫማ አስተሳሰብ ራሱን የቻለ ጥበብ ነው። ሁሉም ራሱን የቻለ ጥበብ ነው። ግን ይሄንን ለማብቃት እኛ ጋር ይሄን ለማብቃት ገና ብዙ የሚቀሩ ነገሮች አሉና ግን ወጣቱን ይሄን የያዙትን ሰዎችን በጣም ነው ማመሰግነው፣ በጣም ነው ማደንቀው። እንደዚህ ደግሞ ይሄን ለማበረታታት ጥረት የሚያደርጉ አካላት አሉና እነሱም በጣም ቢበረታቱ። ሁለተኛ ዘርፉ ላይ ያለው ሰው ይሄ ባህል እኔን ያገባኛል፣ ለዚህ ባህል እኔ የሚጎለው ምንድነው፣ ሌላ አካባቢ ላይ ምን አይነት ተሞክሮ አለ፣ እዚህስ ደግሞ እኛ ምን ማድረግ አለብን የሚለውን በደንብ አድርጎ አይቶ ቢሰራበት ደስ ይለኛል። ባይራይ ጤራ ቤትረስ በኒሲ ኤርትሬስ ጋሞን ቤትረስ በኒሲ ኤርትሬስ ጋም ባይራይ ጤራ ቤትረስ በኒሲ ኤርትሬስ ጋሞን ቤትረስ በኒሲ ኤርትሬስ ጋሞን። ምናልባት የሚመለከተው አካል ይሄን ባንድ በማቴሪያል ቢረዳ ትራንስፖርት ቢዘጋጅለት በሚጠራበት ሰዓት እዚህ ቦታ ስራና እንግዶች ሲመጡ ኤርፖርት ይሄዳሉ እንግዳ ለመቀበል። እነሱ ናቸው እንግዳ የሚቀበሉት።
በየትኛውም ሰዓት በተጠሩበት ሰዓት እንግዳ ተቀብለው ባህላዊ ጭፈራቸውን አሳይተው እንግዶች የሚያርፉበት ቦታ እስከሄዱ ድረስ ተገኝተው ብዙ ነገሮች ብዙ ተግባሮች ናቸው የሚፈጸሙት በእነዚህ ኪነት ባንዶች። ነገር ግን በርካታ የሚያስፈልጋቸው ነገሮች አሉ ያልተሟሉላቸው። እነዛ ሌላውም ትኩረት ሰጥተው እንደ ከተማው አሁን እንደ ክልል መምሪያ ነን አሁን እንደዛ ባንዱን የሚደግፍ ሙሉ የተሟላ ባንድ ሲባል የተሟላ መሳሪያ ሊኖረው ይገባል። እንቅስቃሴ የሚያደርግበት ነገር ሊኖረው ይገባል። አልባሳትም ከሞላ ጎደል የሚያስፈልጓቸው ሌሎች እኛ አሁን ክልል 3 ብሔረሰቦች ናቸው በእኛ ውስጥ ያሉትና በእነዛ ብሔረሰቦች ልክ ያኔ የዛም ብሔረሰብ ባህልና ወግ ለማሳየት ማቴሪያሎች ያስፈልጋሉ። ኪነት ቡድኖች ለኛ ትልቅ ቅርስ ናቸው። ትልቅ ሀብታችን ባህላችን የሚሸጡ ናቸው። ለነሱ ደግሞ መሟላት የሚገቡ ማቴሪያሎችን ማሟላት ያስፈልጋል። በተጓደል እስካሁን ድረስ ከነበረበት በየአመቱ የመጣ መሻሻሎች አሉ። አሁን ለምሳሌ የጋሞን ባህል ልብስ የግድቾን ባህል ልብስ በአዲስ መልክ በጀት ይዘን በአዲስ ያሰፋናቸው አሉ። አሁን ዛሬ የለበሱት አይደለም። ከዚህ የተሻለ ደግሞ ያዘጋጀናልበት አግባብ አለ። በዚህ ልክ ባህሉ በዓለም መሸጥ አለብን። ኪነት ቡድኑ ባህሉን በደንብ ማሳደግ አለበት። ባህሉን በደንብ መዘከር አለበት፣ መሸጥ አለበት የሚል ነገር ነው ያለኝ። እያንዳንዱ ዘይቤ ላይ የራሱ የሆነ ባህላዊ ግድል አለ፣ ባህላዊ ታሪክ አለ፣ ባህላዊ ቅርስ አለ በዘፈናቸው ማለት ነው። ኪነት ቡድኑ ትልቅ ስራ እየሰራ ነው ያለው። ቶይሰና ማታ መሎንታ ስሬ ሻባላንቄዶ ዶሊራምታ ኢዛ ጋይሽን ጋሞ ደረይ ኮሽዛ ሚሻይ ጣዮንታ ቢታ ቶይሰና ማታ መሎንታ ስሬ ሻባላንቄዶ ዶሊራምታ ኢዛ ጋይሽን ጋሞ ደረይ ኮሽዛ ሚሻይ ጣዮንታ ቢታ ዱቡሻ ወጋ ደረረርስቴ ጸምባሬ ተራ አይኪ ከይቴ እንዱንጉዛ ማዮን ሰሎም ቤትቴ እንድቂዛ ናይታ ኤርሲ ውልቴ ባሎንታ ስሬ ኢንቴ ጋይቴ ባይራይ ጤራ ቤትረስ በኒሲ ኤርትረስ ጋሞን ቤትረስ በኒሲ ኤርትረስ ጋሞን ባይራይ ጤራ ቤትረስ በኒሲ ኤርትረስ ጋሞን ቤትረስ በኒሲ ኤርትረስ ጋሞን